የወርቀቅ ማልቀራር ላኩልኝና ከዛም በኋላ ወጣል አልኳቸው። ከዛም ኦኬሽ ጠብቂን አሉ። ከዛ መጨረሻ ላይ በቃ ሲደክመኝ ምናምን በቃ ለፖሊስ መደወል አለብኝ። ከዛ ፖሊስ ጋር ደወልኩ። ይህን ኬዝ የያዘው ሌበር ነው። ከሌበር ጋር ጨርሽ ብሎ ፖሊሶች ዘጉት። ኦኬ ተማም ወጣው። ከሌበሮች ጋር ደግሜ ደወልኩላቸው። እዛ በቃ ውጭ አሉ። እናንተ አንድ ችግር ቢደርስብኝ ተጠያቂዎች እናንተ ናችሁ። እኔ ምንድን አልኳችሁ መውጣት እችላለሁ ወይ ብዬ ስጠይቃችሁ عادي تقدرين تطلعين خلاص انت سويتي شكوى انت سويتي شكوى اذا انت سويتي شكوى ما حد بيسوي تعميم ولا حد يسوي صافع ما حد يقدر يسوي صافع انا قلت اوكي ከዛም በኋላ እኔ ለፎዚ ምናምን ደወልኩላት። ፎዚ ደግሞ እና ከኔ ችግር የለውም ከኔ ጋር ተቀመጫለሽ ምናምን አለች። ከዛ አሁን ከፎዚ ጋር መጣው። ግን አንድ በጣም ታውቂያለሽ የሚያስጠላው ነገር ምንድነው? የአገልግሎት ስለጠየቅኩ አንድ ሁለተኛ ወረቀቴን ስለጠየቁ ምናምን እነሱ ከሌላ ቦታ ሂጅ እንድሰራና እንድለፋ ምናምን አይፈልጉም። እነሱ የሚፈልጉት ከዛው እንደመጣው ከዛው ለነጨራሹ ዘላለም ዓለም ለነሱ አገልግሎት እንደሚፈልጉት እንድሰራላቸው እና ደግሞ በዛ ቅጽበት ላይ እኔ እንደማንኛውም ሰራተኛ እንዳልሆንኩ ምናምን አወቁ። ገባሽ? በቃ ሁሉን ነገር እኔ ትክክለኛውን ነገር እንትስልባቸው ስከሳቸው ስፈርድባቸው ብዙ ነገር ሳደርግባቸው ተናደዱ። ከዛ መጨረሻ ላይ ያን ወረቀት ተላከልኝ እንዳልኩሽ ወስጄ አስገባው። ወረቀቱን አስገባሁኝ ምናምን ጨረሱ። አይ ቲንክ ወደ 2700 ድርሃም ነው ያስገባሁኝ እኔ ለኬዝ መክፈቻ ማለት ነው፣ የአገልግሎቴን ገንዘብ ለመጠየቅ እና ያነ የአገልግሎት ገንዘብ ለማግኘት ሞር ታይም ስለሚያስፈልገው ያለሽ አማራጭ ምንድን ነው? አንቺ ካንስሌሽን ወረቀትሽን ተቀብለሽ ከፊል ፈልገሽ ከፊል ወረቀትሽን አሰሪና ስራሽን እየተሰራሽ ያንን ክስሽን ትከታተያለሽ ብለው ሰዎቹ ነገሩኝ። ማን? ሌበሮቹ ራሳቸው። እና አሁን የቀረኝ ስንት ቀን ነው? 4 ቀን ብቻ ነው። አይ ሃቭ ኤክስትራ የስ 4 ቀን ነው የቀረኝ። ምን ለማድረግ ጥሩ ጥያቄ። ብሎክ ነው የምደረገው እኮ 4 ቀን የቀረሽ ምን እንድታደርጊበት ነው? 4 ቀን ውስጥ ትራንስሌሽን ተቀብዬ ቪዛ ለማሰራት ነው። ኦኬ። እና ለዛ ምንድን ነው የሚያስፈልግ? ገንዘብ ለይቃማ ማሰራት። እኔ እኮ እየነገሩሽ ነው። አሁን የኔ ችግሬ ወረቀቴ ነገን ሂጄ ኦር አይ ቲንክ ቱሞሮ ኢዝ ሳተርዴይ ራይት፣ ነገ ቅዳሜ ነው። ስለዚህ ቅዳሜ አይ ቲንክ እንትኖቹ ይሰራሉ አይሰሩ የሚለውን ነገር አይ ዶንት ሃቭ አይዲያ አላውቅም። ሜቢ ሂጄ ልጠይቅ እችላለሁ። ነገም ሆነ እሑድም ሆነ ጠይቄ ወረቀቴን ከተቀበልኩ በኋላ ግዴታ በ4 ቀን ውስጥ ቪዛ ማሰራት አፕላይ ማድረግ ስላለብኝ አሁን እናንተ እንድተባበሩ የምፈልገው ነገር ስራ ነው። ላይክ ማንኛውም ስራ ማለት ልክ አሁን ለምሳሌ ሃርድ ሶፍትዌር ምናምን የኮምፒውተር ስራ ወር ደግሞ ሪል ስቴት ምናምን እንደዛ ነገሮች ምናምን ኤክስፒሪየንስ ስላለኝ መስራት ይችላለሁ። ይሄ እንድተባበሩ የምፈልገው የኮምፒውተር ስራዎችን ይችላል። ሳራ አልሐበሻን ጠይቅሻት? ማንን? ሳራ አልሐበሻ። ሳራ አልሐበሻን አልጠየኳትም። 26 ዓመቷን ኢማራት ላይ በጣም ብዙ ሰው ታውቃለች። በጣም ደግ ናት። በጣም ብዙ ሰው ትረዳለች። እሷ ላላላ እኔ እኮ ደግ አይደለችም እያልኩሽ አይደለም። አላውቃትም ማለት እኮ አይደለም። ቁጥሯን አላውቀውም። እነ ጁጁ ማያውቁትም። አልጠየኳቸውም። ኔቨር አልጠየኩም። እነ ጁጁን አልጠየኩም። የሳራን ቁጥር ፈልጋለሁ ብዬ አልጠየኩም። ለምን ዋሻለሁ? አልዋሽም። ለምን ስጀምር የእነ ሙኒት እና ጁጁን ጠይቂያቸው፣ ሳሪን ጠይቂያት። በጣም ብዙ ትልልቅ ሰዎች ስለምታውቅ እንደዚህ አይነት አንቺ እንደምትፈልጊው አይነት ስራ የሪል ስቴት ኮምፒውተር ላይ ምናምን መስራት የምትፈልጊው እሷ ትልልቅ ሰዎች የቢዝነስ ባለቤቶች ምናምን ስለምታውቅ እሷ ታገኝልሻለች ብዬ ተስፋ አደርጋለሁ። በተረፈ ቪዲዮ ደግሞ ስሪ፣ እኛ ሁላችንም ሼር ዲዩት ሪፖስት እናደርገዋለን። የቢዝነስ ባለቤቶች ኢማራት ላይ የሚገኙ እንዲቀጥሩሽ ማለት ነው። ኦኬ ፎሎ ባክ መልሽልኝ። እሺ ነው መለስኩልሽ። ፍሬንድ ነን አሁን እና ለማንኛውም ማለት ነው። በዚህ አጋጣሚ አሁን አንድ ነገር እንደሆነ ታውቂያለሽ የሆነ ማለት ጀስት ሀቢባ ያው ትረጅኛለሽ ቢኮዝ አንቺ ሴት ነሽ
10 ዓመት ሙሉ ከማዳም ቤት ሰርተሽ እንደገና ደግሞ ሶ ሃርድ ከባድ ነው። ሁለተኛ ትክክል እሱማ ጀስት ነው ማለት በምትፈልጊው ስራ ብዙ ኢትዮጵያኖች እኮ አሉ በጣም ትልልቅ ሀብታሞች ትልልቅ ቢዝነስ ያላቸው። አሁን ታውቂያለሽ እውነት ለመናገር እውቀት ነበረኝ ማለት እኔ የቋንቋ ችግር የለብኝም። አይ ቲንክ 6 ቋንቋ 7 ቋንቋ እችላለሁ ከኢትዮጵያ ውጭ ማለት ነው። ከኢትዮጵያ ቋንቋ ውጭ ምናምን 6 ቋንቋ ምናምን እችላለሁ። ዘርዝሪልና ላይክ ለምሳሌ አረቢክ፣ እንግሊዝ፣ ኬርላ፣ ታሚል፣ ፓኪስታኒ፣ ባንግላዴሽ ምናምን እችላለሁ። ችግር የለብኝም። ፓኪስታኒ፣ ባንግላዴሽ ምናምን ከየት ለመድሽ? እንዴት ለመድሽ? ያን እንኳን ምስጢር ነው። ኦኬ ያን እንኳን የሚመጣው ተምሬ ምናምን አይደለም። ይሄ እንኳን የረቡል ዒዛ ስጦታ ነው ማለት ፎር ኤግዛምፕል አብዛኛውን ሰዓት ጊዜን ፊልሞችን በማየት ላይክ ቶም ኤንድ ጀሪ እንደዚህ አይነቶችን እንደገና ደግሞ የአረቢክ ምናምን ደግሞ ታውቂያለሽ እዚህ በመነጋገር ምናምን ነው። ፓኪስታኒ፣ ሂንዲያን፣ ባንግላዴሽ ምናምን ደግሞ የነሱን ጀስት ብሮድካስቶችን አያለው። እንደዚህ ፊልሞች ካራቴዎች ምናምን አይደለም፣ ብሮድካስት ነው ማለት ነው። ብሮድካስት በጣም ይጠቅማል። ገብቶሻል? ሃቭ ቤኔፊት ቢኮዝ ለምን ታውቂያለሽ? አንዳንዴ ሲያወሩ ምናምን ምን እንደሚሉ ምናምን አንቺ አፋፋችሁን እያየ ተከታተልሽ ምናምን ትማሪያለሽ ከነሱ። በይበልጥ ብሮድካስት በጣም አሪፍ ነው ለእንግሊዝም ኦር ደግሞ ለተለያዩ ቋንቋዎች። በጣም ጥሩ እንትን ቋንቋ ይጠቅማል። ቋንቋ ጥሩ ነው። የተለያየ ቋንቋ ማወቅ ይጠቅማል እንጂ አይጎዳም። ጎበዝ ሀቢባዬ በርቺ። አሁን የስነ ጽሁፍ ምሽት ሊጀምር ነው። አንቺ ቪዲዮውን የምትፈልጊውን የስራ አይነት ቪዲዮ ስሪ፣ ቃል እገባለሁ። ስቶሪ ላይ ላደርገው ዲዩት ሪፖስት ላደርገው አመሰግናለሁ። እሺ ታንክ ዩ ሁላችንም ሪፖስት እናደርግልሻለን። የምትፈልጊውን የስራ አይነት ታገኛለሽ። እኔም ሰዎች ጠይቄ ደግሞ እነግርሻለሁ። እሺ ታንክ ዩ አመሰግናለሁ ጋይስ። ለማንኛውም የሀይባ ቤተሰቦች እውነት በፍቅርና በሰላም ስለሰማችሁኝ ችግሬንም ስለተረዳችሁኝ ምናምን በጣም አድርጌ አመሰግናለሁ። በጣም አከብራችኋለሁ፣ ወዳችኋለሁ። እሺ ሁላችሁንም ታንክ ዩ ሶ ማች። ሰላም እንኳን ደህና መጣክ። የጀርባ ይቅርታ ስለረፈድን ያው ድንገተኛ ችግር ገጥሟት እንድንሰማት ፈልጋ መጥታ ነው አንዲት እህታችን። ለዛ ነው። ሰላም ሁላችሁም እንዴት ናችሁ? አለን አለን። እንዴት ነህ? አለን። ዛሬ እንግዲህ ፕሮግራማችን ይጀምራል ማለት ነው። ዌልካም። አንዳንድ ቁጥር ጻፉልኝ መግባት የምትፈልጉ አንድ ቁጥር ጻፉ። የመድረክ መሪያችን የጀርባ መጥቷል። እስኪ ግቡ ድረስ እኔ አንድ ሾርት ስቶሪ ላንብብላቸው። የስ ፕሊስ በደስታ የፍቅር እዚህ ቤት ፍቅር ይከበራል ይወደዳል እና የፍቅር ሾርት ስቶሪ ነው ማነብላችሁ። አልሐምዱሊላሂ ደህና ናት። ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያረገኝን አሳጣኝ። አበድኩ። ልቤ በደስታ ጧ ልትል ደረሰች። የባስ ደስታዬን ጣሪያ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩበት ትምህርት ቤት ነበረ። ታሪካዊና ታላቁ ወይዘሮ ስህን ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ስህን እንደ መግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህሮቹ፣ የቀለም ቢባለሙያ፣ እንደውም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ኦርኬስትራ ክፍል ሁሉ ነበር። ረጅም ግርማ ሞገስ የተላበሰው ቢጫ ፎቅ ተሩቅ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም ነበር። እንዲያውም ይህን ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው አመዳም ሆነብኝ፣ ኮሰሰብኝ። ክላሶቹን ሳያቸው የሆነ የዶሮ ቤት መስለው ታዩ። ሞት ይርሳኝ። እንዲህ በደስታ ሰክሬ ጓደኛዬ አብሮ አደጌን አልአሚንን ረሳሁት። የት ሄደ? ፍለጋ ጀመርኩ። አልአሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝናው ነው የሚያውቀው። ትምህርት ቤቱን አካልዬ ሳጣው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደምንቀመጥበት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳምቡሳ ጥቅልል ብሎ ውስጥ ያዘኑ ስር ተሞልቶበት ግራ ገባኝ። በዚህ ልዩ ቀን አይደለም አልአሚን ማንም ያዝናል ብዬ አላሰብኩም ነበር። ምን አስነክተውት ነው ግን
ካርዱን በአይኔ አይቻለሁ 99 ምናምን ነቅንቆ ነው አንደኛ ያወጣው። ምን ሆንክ አልኩት። ምንም አለኝ። ታዲያ ምን እዚህ ጎለተ አልኩት። አፍራ ወድቆ ወደቀች አለኝም ባተናንቆት። ምስኪን እኔም እንደ ሳምቡሳ ጥፍጥፍ ብዬ አላሚን ጋር ተቀመጥኩ። ጠጋ አለልኝ። በቃ ሁለታችን ሚኒስትሪ ካርዳችንን ከርፈን በትካዜ ቁጭ አልን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት እንድናልፍበት የተሰጠ መረጃ ሳይሆን የምንከፍለውን ዕዳ እንድንከፍል የተሰጠ ደብዳቤ ነበር የሚመስለው። እስካሁን እንደ አፍራ አይኖች እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚለኝ አይኖቿ ከንፈሮቿ እንጂ አፍራ ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ ይወጣ፣ ጸጉሯ በስፖርት ፔሬድ ጠቅልላ ካሰረችበት ስትፈታው መቀመጫዋ ላይ የሚደርስ፣ በዛ ላይ ጥቁረቱ፣ በዛ ላይ ብዛቱ፣ ጥቁር ፏፏቴ ሲባል ጥቁር አባይ ሲባል የአፍራ ጸጉር ይመስለኝ ነበር። እጆቿ፣ እግሮቿ፣ አረ የአፍራ ቁንጅና በ100 ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቁንጅና ሀገር ሲፍለባት አፍራ ትዝ ትለኝና ሀቅ ነው ብላለሁኝ። እንዲያውም ወሎ አፍራን ብቻ ይዛ ድፍን ኢትዮጵያን በቁንጅና ብትወዳደር አጠገቧ የሚደርስ ማንም የለም። ታዲያ ይህንን ሁሉ ቁንጅና ይዛ 7ኛና 8ኛ ክፍል እኛው ጋር ተማረች። ይሄን ጉድ ችለን መማራችን ታሪክ አይደለም? በቃ ታሪክ ነበረ። አፍራ ወይንሸትና ሰዓዳ ጎን ለጎን ነበር የሚቀመጡት። አፍራን አይቼ ወይንሸትና ሰዓዳን ስመለከት በቃ ግርም ይለኛል። ይቅር ይበለኝ። አፍራን ዙሪያዋን ለመጠበቅ የተገነቡ ግንቦች ነው የሚመስሉኝ። ለነገሩ ሁላችንም እንደዛው ነው የምንመስለው። ምስኪን ጓደኛዬ አላሚን ታዲያ ከዚች አምረኛ ልጅ ፍቅር ያዘው፣ ያውም የማያፈናፈን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞተዋል፣ እናቱ ማቅመ ደካማ ነበሩ። እማማ ከድጃ ለጀነት ይበላቸው በህይወት የሉም። ከትምህርት ቤት ሲመለስ ጫማ ጠርጎ ነበር የሚያስተዳድራቸው። ሲጀመር አላሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው የምትወደው አብቹ። አቤት አልኳት። ምን ነው? ዝም አልኩኝ። አላሚን አለችው። እሱን ስጠራው እንደዚህ ነው። አቤት አላት። ትምህርት ከበደህ እንዴ አለችው ባዘን እያየችው። አይ ታዲያ ምን ነው ጭዋል ክሳ ካብቹ ጋር ይችን ብላ እንጀራ ስጋግር ትኩስ እንጀራ ሰጠችው። እኔ ላጥ 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 ዋጥ 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 ሳረገው አላሚን ደግሞ አይኖቹን የሚቆጥር ይመስል ነበር። በትኩረት አየሁት። ከዛን ቀን በኋላ እውነትም ጭንቅላቱ ብቻ ቀርቶ ነበር። አንተ ምን ሆነ ነው? ወስፌ መሰልክ እኮ አልኩት። እውነቱን ነው፣ ገርሞኝ ነው። ሰው ሲከሳናቱ እንዲቋጥኝ ያክላል እንዴ? አብቹ ለማንም አትናገር የሚሆነ ሚስጥር ልንገርህ። አልናገርም። ማርያምን በል። ማርያምን አልናገርም። ሂድ ወደዛ። እኔ ሚስጥራችንን ተናግሬ ያውቃለሁ። ተቆጣው። አታውቅም፣ ግን ይሄ ሚስጥር አይደለም። እና ምንድን ነው? ሚስጥር ነው አለኝ። ምስኪን እየፈራ ምን መሰለ፣ አፍራን እያት ይለኛል። ማታ ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈራው ሄዳለሁ፣ ግን አላገኛትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም ላይ የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከናፍራ ቤት ፊት ለፊት ያለው ከረምቡላ የሚጫወቱት ቤት ገብቼ እቆምና ከሩቅ ቤታቸው ነው ያለውኝ። አንዳንዴ አባቷ ቀስ እያሉ እየተራመዱ በር ላይ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል፣ ግን ትናፍቀኛለች። እስከ ማታ እዛው ቆሜ እጠብቃታለሁ። ሌላ ቤት አላቸው መሰለኝ። በቃ አትመጣም። ቁርስም ምሳም አልበላም፣ እዛው እውላለሁኝ። እሑድ ከረምቡላ ቤት ሲዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣና ብታይም ብዬ እፈራለሁ። በቃ ዝም ብዬ በመንገዱ እመላለሳለሁ፣ ግን አላያትም። ትናፍቀኛለች። ሲናገር ድምፁ በጭንቀት ይንቀጠቀጣል። ፍቅር ይዞ እንዳይሆን። አይደለም እባክህ፣ ፍቅር አይደለም። እና ምንድን ነው? እንጃ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬ ሁሉ አፍራ ሆነ። አብቹ ቅድም ማስል ስንማር አፍራ ያንን ከባድ ጥያቄ ስትመልሰው አልገረመም ይለኛል። ኧረ አልመለሰችውም፣ ተሳስታለች እኮ እባክህ፣ ራሳቸው ቲቸር ናቸው የተሳሳቱት ይለኛል ኮስት ብሎ። አፍራ የማቲስ ሊቅ፣ አፍራ የውበት ጥግ። እውነት ነው። አፍራ ስታድግ ሳይንሲስት እንደምትሆን ሁሉ ይተነብይልኛል። በተደጋጋሚ ስለ አፍራክ በመስማት የተነሳ እኔም አፍራን ላፍቃት ምንም አልቀረኝም። እውነቱን ለመናገር የዚያን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶቹ የአፍራ ፍቅር የተነደፍነን። አላሚን ወደ ቤት ስንሄድ አፍራና ጓደኞቿ
ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራ ማስቲካ ገዝታ ባናና ማስቲካ ልጣጩን ጭራው ሄደች። የዛን ጊዜ የማስቲካው ልጣጭ የጠታልበት ቦታ ስንደርስ ስግብግብ ብሎ አነሳ። ለሁለት ዓመት ሙሉ ያንን ማስቲካ ይዞት አስቀመጠው። ይገርማል። ለሱ ብቻ የሚታይ ድንቅ ነገር ያለበት ይመስል 2 ዓመት አስቀመጠው። ታዲያ በመሃሉ በጣም የምንወዳቸው ሺያሲን ደግሞ እያዩት ነበር። አላሚን ደህና ዋልክ ከብቹ? ደህና ዋሉ ሻያችን? አልሐምዱሊላህ ናስቲ ወደ ማወጋሃለ አሉና ከመንገድ ዳር ወዳለው ወሰዱ። ጓደኛ አላሚን ምን ነክቶት ነው ልጄ? ከቀልቡም አይደል ቁርአን ቤትም መምጣት ካቆመ ስንት ጊዜው ተበላሽቷል። ልጅ ጭራይ ዛሬ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛ ነው አትመክረውም? አረ ቀልቡ ደረቀ ብለው ነገሩ። አላሚንን አዘንኩለት። ማን ያውቃል የልጁን ጉዳት። የዋልንበት ሁሉ ያለን እየመሰላቸው ስንቶች ባሏልንበት ሰፈሩ። አላሚን አንድ ቀን እየተጣደፈ ቤታችን መጣ። ከመቸኮሉ የተነሳ ድመታችንን ጅራቷን ረግጦ ካቅም በላይ አስጨዋት። አብቹ አይገርምም አፍራ ቤቷ ለካ በኔ በመቆምበት በኩል አይደለም፣ በኔ በመቆምበት አይደለም እኮ በሌላ ቦታ ነው። በዘይት ቦቱ በኩል በዛ በኩል ነው የምትወጣው። ተሸውጄ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ስትሄድ ከእናቷ ጋር ፊት ለፊት እንደዚህና እንደዛ በቃ ተያየ። ወላሂ አብቹ ግጥምጥም ምን ያለው ሀውዚ ቢላይ ልሮጥ ነበረ አለ ፍርፍር ብሎ እየሳቀ። ድንገት ተነስቶ ቆመና ደግሞ እስኪ እንዲሆኝ እኮ ነው ያየችኝ፣ እደብራለሁ እንዴ አለኝ። 2 እጆቹን ግራና ቀኙን እንደ ክንፍ ዘርግቶ አንዴ ራሱን ቁልቁል እየተመለከተ አንዴ ደግሞ የአፍራን ቅንጡ አለባበስ የአላሚንን የተንሻፈፈ ጫማ እያስተዋልኩኝ አረ በፍጹም አትደብር አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናታው ጋር በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል መሰለ ብታያት። ወላሂ ያቺ የምታውቃት አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ ሐዘን፣ ሀፍረት፣ ምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበ ልሸኘው ወጣው። ልንለያይ ስንል አብቹ 2 ብር አለ እንዴ አለኝ እየፈራ። አላሚን እንኳን ደፍሮ 2 ብር መጠየቅ የሰውን ደብተር እንኳን መልሱልኝ የማይል የሚፈራ ልጅ ነበረ። ቆይቼ ስሰማ በአዲሱ የናፍራ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠውት ብር ሻይ እያዘዘ ቁጭ ብሎ አፍራን ሲጠብቅ ነበር። 4ቱንም ቀን አላያትም፣ በፍጹም አላያትም። እና ከረምቡላ ቤት አካባቢ ያገኘውን የናፍራን ሰፈር ልጅ ጠይቆ አፍራ አዲስ አበባ ለእረፍት እንደሄደች ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ስብር አለ። ቢሆንም ናፍራ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸሪፍ ተራ ትርምሱ፣ ግርግሩ፣ ጫቱ፣ ወከባው አፍራ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደረደረባት ገበያ አይደለች እንዴ? ለሱ ከዚህ አበልጥ። እሷ ከሌለች ለምን ትሄዳለህ እለዋለሁ። እንጃ ነው መልሱ። አንድ ቀን ደግሞ ቤት መጣና አብቹ ስራ ልጀምር ነው አለ በደስታ ፍንክንክ ብሎ። የምን ስራ አልኩት። አይሱዙ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደሴ የሚመላለስ አይሱዙ ላይ ስራ ልጀምር ነው። ለእናቴም ነግሬያታለሁኝ። መኪናው ቅዳሜ አዲስ አበባ ይመጣል፣ አብሬ እሄዳለሁ። ብታይ እኮ ቀላል ነው ስራው። ፊቱ ላይ ተስፋ ይንቀለቀላል፣ የተስፋ ብርሃን ይረጫል። አላሚን ገና በመጀመሪያ ጊዜው ከመኪና ላይ ሲወድቅ ወድቆ ግንባሩ ተከፈንክቶ ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈ እያለ አዘነለት። እንዲህ ካልተላላጡና ካልተፈነካከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያዝን መቼም የለም። እንዲህ አለኝ። አብቹ አፍራ ያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው። እነዛን ተራሮች አይታቸዋለች። ያንን ገደል እያየች ፈርታለች። ደብረ ሲና እኮ ምሳ በልታ ሊሆን ይችላል። ቁሉም እኮ ገዝታ ሊሆን ይችላል። እዛ ጫካ ውስጥ ስትገባ በቃ በፍርሃት እኮ ተርበርብዳ ይሆናል። ቀስ በቀስ ሁሉ ነገሮቹ ተቀላቀለበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤታችንን ጥበቃሽ ጋሽ ደምሌን ትምህርት መቼ ነው የሚጀምረው አላቸው። ምን አውቄ ብሌ ልጅህ ምን አውቄ። ቀጠል አድርጎም የእኔ ልጅ ኳስ ሲያሯሩጥ ይውላል። አንተ ትምህርት ናፍቆ የወለዱ አባትና እናት ምንኛ የተባረኩ ናቸው።
ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው። 8ኛ ክፍል በተመሳሳይ ፍቅሩን ሳይነግራት በየቀኑ እያያት በዓይኖቹ ተስፋ ነፍሱ ፋፍቶ ኖረ። አንድ ቀን ለአፍራ ስጦታ ልንገዛ አሰብን። ገረመኝ። ወይኔ ፍቅር ጉለት አያውቅ ድህነት አያውቅ እያልኩ እያሰብኩኝ 50 ብርና 3 10 ብሮች ይዘን ስጦታ ለመግዛት ወጣን። ኬት አምጥተን ለረመዳን መስጊድ ጫማ ጠርጎ ያዘጋጃት ብር ብትሆንም ለሷ የሚመጥን ስጦታ ግን ጠፋ እና ነው ስጦታ ለመግዛት በድፍን ደሴ ዞርን። ወይዘሮ ስን ገባን። ከ9ኛ ክፍል አልፈን ከዛ በኋላ ተራራቅን። ወደ ደሴ ከ10 ዓመት በኋላ ነበረ የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ። ገና ሸዋ በር ስደርስ አላሚን ከነናፍቆቱ አእምሮዬን ሞላው። ሸሪፍ ተራ ሄድኩ። ትርምሱ ብሶበታል። አዳዲስ ህንፃዎች ወረውታል። ጣሊያን በሰብራው ጅብሩክ በሚባለው ገበያ አዳራሽ ውስጥ ብዙ አይሱዙ መኪናዎች ተደርድረው መንገድ ላይ ትንንሽ ሻይ ቤቶች በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ታውቃለህ አልኩት። ፊት ለፊት ሻይ ቤት ጠቆመኝና ወደዛ ቀናውኝ። አላሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለኝ። እኔ አላምንም አብቹ እንዳትሆን እኔ አላምንም ያ አላህ ተቃቀፍን። አላሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያይን ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ እያደረገ እያየኝ ያ አላህ አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለው ካፌ ገባን። እንዴት ነህ አላሚን ስጠራው እንደዛ ነበር። አልሐምዱሊላህ ደህና ነኝ አብቹ ማሻአላህ አምሮብሃል አለኝ። ትከሻዬን በቀኙ ቸብ እያደረገ እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛ ስላገኘሁት ሳይሆን አይቀርም፣ ግን ስላገኘሁት በጣም ደስ ብሎኛል። ምሳ እየበላን የባጤ ቋጡን እያወራን አላሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ማስታመም ነበር ያቋረጠው። እናቱ አልተረፉ። ከዛ በኋላ መቆጠል አልፈለገም። እዚያው ሸሪፍ ላይ ድለላ ስራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ ይሄው ነጣ ፈንታው። እየፈራው የማይቀረውን ጥያቄ ጠየቅኩት። እኔ ምልህ አፍራለች? ጸጥ። እናም ቅሬታ የተቀላቀለ ፈገግታ እያሳየኝ አልሐምዱሊላህ 2 ቆንጆ ልጆች ወልዳለች፣ እንዴት ያማምራሉ መሰለ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፍ የሚታይ ፎቅ በእጁ በያዛት ጫት እየጠቆመኝ የነሱ ነው፣ አንድ ሀብታም አግብታ ይሄን ፎቅ ሰርተው እየኖሩ ነው፣ ከስር ያለው ትልቁ ሱቅ የሷ ነው፣ ሁልጊዜ አያታለሁ፣ ወላሂ ሁልጊዜ አያታለሁኝ፣ ሁልጊዜ ነው ማያት፣ አምሮባታል አለኝ።